ሰላም የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልን በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ፣ ኦሮሞኛ እንዲሁም ሌሎችን የትምህርት አይነቶች እናስተምራለን። መማር መከታተል ለምትፈልጉ ሁሉ እንዲሁም ህፃናትን ማስተማር የምትፈልጉ ወላጆች ከታች ከቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በተለያዩ ሶሻል ሚዲያ አማራጮች ደውላችሁ አናግሩን። ዛሬ ይዘንላችሁ የመጣነ የአማርኛ ፊደላትን እግር አልባ ፊደላትን እና ባለ አንድ እግር ፊደላትን ይሆናል ማለት ነው። ያው እንደምንመለከተው እግር አልባ ፊደላት ይላል ማለት ነው። ማንበብ ለምትችሉ የአማርኛ ፊደላትን በየራሳቸው ነጣጥለን ማየት ከቻለ ባለ አንድ እግር፣ እግር አልባ እንዲሁም ባለ ሁለት፣ ባለ ሶስት እግር ያሉ ፊደላትን እናያለን ማለት ነው። ለዛሬ እግር አልባ ፊደላትን እና ባለ አንድ እግር የሆኑ ፊደላትን እናያለን ማለት ነው። እሺ ወደ ትምህርታችን ስንቀጥል ይቺ ማናት? ይቺ ሳ፣ ሳ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ፣ ሶ። እስኪ እንደገን ይቺን ማናልናት? ይቺ ሳ፣ ይቺስ ሱ፣ ይቺ ሲ፣ ይቺ ሳ፣ ይቺ ሴ፣ ይቺ ስ፣ ይቺ ሶ። ከዚህ ስንመጣ ይቺ ማናት? እስኪ ይቺ መ፣ መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። እስኪ እንደገን ይቺ መ፣ ይቺስ ሙ፣ ይቺ ሚ፣ ይቺንስ ማን ያልናት? ማ፣ ይቺ ሜ፣ ይቺ ም፣ ይቺ ሞ። ከዚህ ስንመጣ ይቺ ወ፣ ወ፣ ው፣ ዊ፣ ዋ፣ ዌ፣ ው፣ ወ። እስኪ እንደገን ይቺ ወ፣ ይቺስ ው፣ ይቺ ዊ፣ ይቺ ዋ፣ ይቺ ዌ፣ ይቺ ው፣ ይቺ ወ። ከዚህ ስንመጣ ይቺ ማናት? ይቺ አ፣ አ፣ ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ። እስኪ እንደገን ይቺ አ፣ ይቺስ ኡ፣ ይቺ ኢ፣ ይቺ አ፣ ይቺ ኤ፣ ይቺ እ፣ ይቺ ኦ። እነዚህ የምናያቸው ሁሉም ፊደላት እግር አልባ ናቸው ማለት ነው። እግር የሌላቸው የምንላቸው ፊደሎች ነው። እነዚህም በተጨማሪ ች። እስኪ ይቺ ማናት እናንተ? እሺ የእናንተ ግምታችሁን አስቀምጡ። ይቺ ጸ፣ ጸ፣ ጹ፣ ጺ፣ ጻ፣ ጼ፣ ጽ፣ ጾ። እስኪ እንደገን ይቺ ጸ፣ ይቺ ጹ፣ ይቺ ጺ፣ ይቺ ጻ፣ ይቺ ጼ፣ ይቺ ጽ፣ ይቺ ጾ። ከዚህ ስንመጣ ይቺ ሀ፣ ሀ፣ ሁ፣ ሺ፣ ሃ፣ ሄ፣ ህ፣ ሆ። እስኪ እንደገን ይቺ ማናላት? ይቺ ሀ፣ ሀ፣ ይቺስ ሁ፣ ይቺ ሺ፣ ይቺ ሃ፣ ይቺ ሼ፣ ይቺ ህ፣ ይቺ ሆ። እስኪ እንደገን እዚህ ስንመጣ ይቺ ፈ፣ ፈ፣ ፉ፣ ፊ፣
ፌ ፍ ፎ። እስኪ እንደገን ይችስ ፈ ፉ እችስ ፊ እችስ ፋ እችስ ፌ እቺ ፍ እቺ ፎ። ከዚህ ስንመጣ ይቺ ረ ረ ሩ ሪ ራ ሬ ር ሮ። እስኪ እንደገና ይቺ ማልናናላት ይቺ ረ ይቺስ ሩ ይቺ ሪ ይቺ ራ ይቺ ሬ ይቺ ር ይቺ ራ። እግር አልባ የሚባሉ ፊደሎች እነዚህ ናቸው ማለት ነው። አማርኛን በቀላሉ መንገድ ለማንበብ ለመጻፍ የአማርኛ ፊደላትን መለየት ወይም ማወቅ እስከ ቅርጻቸው ይኖርብናል ማለት ነው። የአማርኛ ፊደላትን በተለያየ መንገድ እየቀያየርን እናያቸዋለን ማለት ነው። ወዚህ ስንመጣ ደግሞ ባለ አንድ እግር ፊደላት ናቸው ማለት ነው። ባለ አንድ እግር ፊደላትን እናያለን። ይቺ ማናት? እስኪ ይቺ ቀ ባለ አንድ እግር ፊደላት ናት ማለት ነው። ቀ ቁ ቂ ቃ ቄ ቅ ቆ። እስኪ እንደገን ይቺ ቀ ይቺ ቁ ይቺ ቂ ይቺ ቃ ይቺ ቄ ይቺ ቅ ይቺ ቆ። እሺ ከዚህ ስንመጣ ይቺ ተ ቱ ቲ ታ ቴ ት ቶ። እስኪ እንደገን ይቺስ ተ ይቺ ቱ ይቺ ቲ ይቺ ታ ይቺ ቴ ይቺ ት ይቺ ቶ። ከዚህ ስንመጣ ይቺ ማናት? ይቺ ቸ ቹ ቺ ቻ ቼ ች ቾ። እስኪ እንደገን ይቺ ቸ ይቺ ቹ ይቺ ቺ ይቺ ቻ ይቺ ቼ ይቺ ች ይቺ ቾ። እሺ እዚህ ስንመጣ ይቺ ማናት? ይቺ ነ ኑ ኒ ና ኔ ን ኖ። እስኪ እንደገን ይቺ ነ ይቺስ ኑ ይቺ ኒ ይቺ ና ይቺ ኔ ይቺ ን ይቺ ኖ። እሺ በዚህ መልኩ እናያቸዋለን ማለት ነው። ባለ አንድ እግር ፊደላት እዚህ ስንመጣም ይቺ ባለ አንድ እግር ናቸው ማለት ነው። እነዚህ ይቺ ማናት? እስኪ ከእናንተ ይቺ ኘ ኙ ኚ ኛ ኜ ኚ ኞ። እስኪ እንደገና እንበላት። ይቺ ማናት? ይቺ ኘ ይቺስ ኙ ይቺስ ኚ ይቺ ኛ ይቺ ኘ ይቺ ኚ ይቺ ኞ። እሺ እንደገና ይቺ ማናት? የ ዩ ይ ያ የ ይ ዮ። እስኪ እንደገና ይቺ የ ይቺ ዩ ይቺ ይ ይቺ ያ ይቺ የ ይቺ ይ ይቺ ዮ።
እሺ ከዚህ ስንመጣስ ይቺ ገ ገ ጎ ጊ ጋ ጌ ግ ጎ ጎ እንደገና ይቺ ማናልናት ገ ገ ይቺ ጉ ይቺ ጊ ይቺ ጋ ይቺ ጌ ይቺ ግ ይቺ ጎ ሽ ከዚህ ስንመጣ ይቺ ማናት? ይቺ ፐ ፐ ፑ ፒ ፓ ፔ ፕ ፖ እስኪ እንደገና ይቺ ፐ ይቺ ፑ ይቺ ፒ ይቺ ፓ ይቺ ፔ ይቺ ፕ ይቺ ፖ ፖ ኤችስ ይቺ ሃ ሃ ሁ ሺ ሃ ሼ ህ ሆ እስኪ እንደገና ይቺ ሃ ይቺ ሁ ይቺ ሺ ይቺ ሃ ይቺ ሼ ይቺ ህ ይቺ ሆ ባለ አንድ እግር የምንላቸው ፊደሎች እነዚህ ናቸው ማለት ነው። ዛሬ ባለ እግር አልባ ፊደላትንና ባለ አንድ እግር አይተናል። ነገ ደግሞ ባለ ሁለት እግር እና ባለ ሶስት እግር የምንላቸውን ፊደሎች እናያለን ማለት ነው። በክፍል 2 መማር መከታተል ለምትፈልጉ ማንበብ መጻፍ ለማትችሉ አቀላጥፋችሁ ማንበብ መጻፍ እንድችሉ አድርገን እናስተምራለን። ከሀገር ውስጥም ሆነ ከሀገር ውጭ ሆናችሁ ባላችሁበት በኦንላይን መማርና መከታተል ትችላላችሁ። የትኛውም ቦታና ጊዜ ሳይገድባችሁ ከእጃችሁ ባለው ስልክ መማርና መከታተል ትችላላችሁ ማለት ነው። በቀላል መንገድ በቀን 1 ሰዓት በመመደብ በሚመቻችሁ ሰዓት አሳውቃችሁ መማርና መከታተል ትችላላችሁ። መማርና መከታተል ለምትፈልጉ ሁሉ ከታች ከቪዲዮ ላይ ባስቀመጥነው ስልክ በመደወል ማለትም በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም በተለያዩ ሶሻል ሚዲያ አማራጮች ደውላችሁ አናግሩ። እንዲሁም ህፃናትን ማስተማር የምትፈልጉ ወላጆች ህፃናትን አቀላጥፈው ማንበብ መጻፍ እንዲችሉ አድርገን እናስተምራለን። ከታች ከቪዲዮ ላይ ባስቀመጥነው ስልክ በመደወል አናግሩን። መልካም ጊዜ ተመኘን። ሰናይ